አንቺ ነሽ እኔ አይደለሁም። ይልክ ምን አይነት ስሜት ነው ሊኖር? አላውቅም እኔ በቃ ለአንቺ ስሜት ኖሮኝ ቢሆንስ? ሶፊ አታናጂኝ። ምንም አናድ ምን አይነት ስሜት ነው ሊኖር የሚገባው? አናጂኝ ሶፊ። እዚህ ጋር ሰው ያናል። እኔና አንቺ በመደባደብ መንፈታው ችግር የለም። ልቀቂ። አንተ በጣም ባልየ ሰው ነህ። አላር እየቀለድክ ነው። እስከ ዛሬ ወንድምሽ ነኝ የትሽ ነኝ ስትለኝ የነበርከው ውሸት ነው። ወንድምሽ ነኝ ብዬ አላውቅም እኔ ሶፊ። ስለዚህ ወድሻለሁ እያልከኝ ነው አይደል? አላውቅም በቃ እኔ ወንድምሽ ነኝ ብዬ አላውቅም። ወንድምሽ ሆኜም አላውቅም። በቃ ለምን ነው ማትረጂ? አንተ ጓደኛዬ እኮ ነህ። እንዴት ያሳለፍኩትን ሳይት አሁንም አንተ ልትደግመኝ ትመጣለህ? እኔ እኮ ልጎዳሽ አይደለም የመጣሁት። እና ምን ታደርግ ነው የመጣሁት? አላውቅም ምን እያልከኝ ነው ያለኸው? እኔ ልጎዳሽ ነው የመጣሁት። መጎዳሽ ከመሰለሽ እንጂ ይቺ እኔ መጎዳሽ ከመሰለሽ እኮ ግልጽ በቃ እየነገርኩሽ ነው። ጓደኛዬ ነበርክ እኮ ጓደኛዬ ነህ ብዬም ነው። እኔ ምንም እኮ የተቀየርኩት ነገር የለም። የተቀየርሽ ያለሽው አንቺ ነሽ። እኔ የተሰማኝ ነገር ነው መጥቼ ነገርኩሽ። አንቺ ዱላ እስከ መሰናዘር ድረስ የሚያደርሰን ነገር የለም። ዑምሬ እሽተትልሽ ሶፊያ ለእኔ ያለሽን ቦታ ማወቅ እፈልጋለሁ። ጥያቄ ይሄ ነው የምር? ደህና ነሽ? እና ሶፊያን እንግዲህ አረካታቸውን ተመልከቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር። እንደው አላህ ይጨምርላችሁ፣ ከልቤ ነው። አላህ ይጨምርላችሁ የኔ ተከታዮች። ኮሜንት ጽፉት፣ ኮሜንት ከስድብ ነጻ። እንደው ምን አይነቶች ናችሁ? እንደው ምን እንደምላችሁ አላቅም። እኔም አላቃችሁ፣ እናንተ የምታውቁኝ አላህ የሚያውቃችሁ። ወላሂ ልባችሁ የሚፈልገውን ነገር አላህ ጀባ ይበላችሁ፣ ያሰባችሁትን ነገር አላህ ያሳካላችሁ። የሚመጣባችሁንም ያለፈላችሁንም ወንጀላችሁን አላህ ሱብሓነሁ ወተዓላ ይማርላችሁ፣ ይቅር ይበላችሁ። ደስታውን ሁሉ እመኝላችኋለሁ። ጉሉ አሚን። ዛሬ ደግሞ እንግዲህ ሶፊያና አንዋር እኔ እኮ ወንድሜ ነክ ወንድምሽ ነኝ እያልከኝ አይደል? እንዴት ነው እናንተ? እኔ እኮ የሚገርመኝ አንደ በሙስሊም ከማታውቂው በሶሻል ሚዲያ ያወቅሽው የሀገርሽ ልጅ ነው። ግን በየትኛው ነው? እኔ ብዙውን ጊዜ ብዙ ዩቱበሮች አይታችሁ እንደሆነ ለተወሰነ ወራት ይሁን ለተወሰነ አመት አይሆንም ወይ የተወሰነ ወራት አብረው ቪዲዮ ይሰሩና ከዛ በኋላ ትንሽ ቻናላቸው ትንሽ ወደ ላይ ከፍ ስትል ወደ ፍቅር የሚባለው ነገር ውስጥ ይገባሉ። ሲጀመር ሙስሊም ውስጥ ፍቅር የሚባል ነገር የለም። ይኸው ፍቅረኛ ምናምን ጓደኛ የወንድ ጓደኛ ከሌላ የተወለደ ከየት መጥቶ ነው? ለዛች ወንድ እህት ማለት እኮ አላህ ካስቀመጠ ውጪ ወንድም ማለት አላህ ካስቀመጠ ውጪ የለም። በቃ አኳኒ አኳቲ ነው። በስ እናንተ የአላህ ባሮች የአላህ ለአላህ ብዬ ወዳችኋለሁ፣ ለአላህ ብዬ እጠላችኋለሁ። በቃ አንድ ሰው ደግሞ አብረሽ ቪዲዮ ሰርተሽ አብረሽ ተቀራርበሽ ጉንጭ ለጉንጭ ተሳስማችሁ ተዛዝላችሁ ተቃቅፋችሁ እንዴት ነው ወንድምሽ ሊሆን የሚችለው? አስተያየታችሁ ይሄ እንደዚህ አይነት ነው ወንድምሽ የሚያይ ድንገት አጋጣሚ ወንድም ካለሽ ማለት ነው። ወንድምሽን ሶፊያ በዚህ መልኩ ነው የምታቀርቢው? ወንድምሽ እንደዚህ አይነት አመለካከት ነው ካንቺ የሚፈልገው? እንደገና ወንድምሽን በዚህ አመለካከት በዚህ ፊዚካልሽ ነው ወንድምሽን የምትቀርቢው? አብረሽ ቪዲዮ ብትሰሪው? እኔ እኮ ወንድም ስትሉት እኮ በቃ የሆነ አለ አይደል? አሁን ላይ እኔ እንጃ ምን እንደምላችሁ አላቅምና አሁን ላይ የሚታየው ነገር ሁሉ የሚሰማው ነገር ሁሉ ወላሂ መኖራችሁን ነው መፈጠራችሁን ነው የምትጠሉት ማለት ነው። እና አሁን ጌዎች የተባሉት ምንን ሲያደርጉ ነው? በጣም የሚያስጠይፍ በጣም ከማንም እምነት የማይጠበቅ ስራ ስለሚሰሩ ነው ጌዎች ተብለው ከሰው ተገልለው እየኖሩ ያሉት ማለት ነው። ቆሻሻ ስለሆኑ የሚጠየፏቸው ስለሆኑ ነጃሳ ስለሆኑ ነው ሰው ዓለም የሚጠየፋቸው ማለት ነው። ይኸው ነጃሳ የሆነ ሰው ብቻ ነው ዱንያው አኺራው የተበላሸ ብቻ ነው ወደዛ በኩል ሄዶ የሚገባው ማለት ነው። እናንተ ደግሞ አሁን እዚህ ጋር ስትመጡ ወንድምሽ ላይ ያንን ፊዚካል አታሳይም፣ እህትህ ላይም ያን ፊዚካል አታሳይም። መጀመሪያ ስትመጡ አብራችሁ ዋኛችሁ
እንግዲህ ወንድም የሆናችሁ እንግዲህ እንዴት ነው ስርዓታችሁን ይዛችሁ ነው ወንድማችሁ ጋር ራሱ እንትን የምትሉት? እንግዲህ አብዛኞች አረብ ሀገር እየኖርናለን። ሶፊያም አረብ ሀገር ነው የኖረችው። ግን አረቦች እንዴት ነው ልጆቻቸውን የሚያሳድጉት? የወንድ ልጅ ክፍል ሴቷ እህቱ ሳታንኳኳ አይገባም። ወንድምየው እህቱ ጋር ሲሄድ ሳያንኳኳ አይገባም። ለምን? እህቱ ናት፣ መግባት ይችላል አይደል? ግን ሸሪዋ አያደርግም እንደዚህ። ይኸው አረቦች እንኳን አንዳንድ ጊዜ አይታችሁ ከሆነ አረቦች ቤት እንኳን ስታዩቸው የአረቦችን ልጆች አሁን ለምሳሌ አሁን ህጻናቶች ሲሆኑ ያው ህጻን ናቸው ምንም የሚያውቁት ትልቅ ሁነው ራሱ 15 16 20 ቤት ምናምን ሁነው ራሱ እህትና ወንድም ስታያቸው ራሱ አቀራረባቸው ወላሂ የሌላ የተወለዱ ነው። አንድ ቤት ያደጉ አይመስሏችሁም። ከሌላ የተገናኙ ነው የሚመስሉት አቀራረባቸው ማለት ነው። ምን ያህል እንደሚራራቁ ለምሳሌ አንዷ እንኳን አንዳንድ ቤት አይታችሁ እንደሆነ አንዷ እንኳን ብርጭቆ አንስታ የጠጣችበትን የላይኛው ወንድሟ አይጠጣም ወይ የላይኛው እህቷ አጠጣም ማለት ነው። አንድ አይላንድ እንኳን አንዳንድ ቤት በተለይ አብዛኛው የአንዷን አይላንድ ውሃ የጠጣችውን አንዷ አጠጣም። እናት እንኳን እናት ብቻ ብትሆኑ ትንሽ እና ምን ያህል እንደሚጠነቀቁ ምን ያህል ልጆቻቸው ሴቷ ልጅና ወንዱ ልጅ ምን ያህል እንዴት እንደሚራራቁ ለምን ሌላ ነገር ውስጥ ሌላ ዓለም ውስጥ እንዳይገቡ ነው እየተከለከለው። አሁን እንግዲህ ወደ ሀገራችን ስንሄድ ደግሞ አቅም አይፈቅድም። አቅም ስለማይፈቅድ ሀገራችን ላይ እዚህ ጋም ህፃንም በተለይ ትልቅ ከሆናችሁ ከ15 ዓመት 12 በላይ መቼም ወንድና ሴት እህታታሞች አብረው አያድሩም። አሁን እዚህ ላይ መታችሁ አብራችሁ ተጋግጣችሁ ተላልሳችሁ ስንት ነገር አብራችሁ ቆይታችሁ ይሄ እኮ ቤስት ወንድሜ እኮ ነው ቤስት ጓደኛ እኮ ነው ምናምን በቃ ትክክለኛ ምንም እኮ ጓደኛ የሚል ነገር እኮ እነሱ ጋር በጣም ከባድ ነው። ጓደኛ የሚባል ነገርማ በጣም ሩቅ የሆነ ሰው ነው ጓደኛ ስትሉት ማለት ነው። በቃ ወንድም እንዴት ነው ለአንቺ ወንድም የሚሆነው? ወንድም በዚህ አይነት አመለካከት ኧረ እኔ እንጃ። ኧረ እንደው አላህን እንፍራ፣ ወላሂ አላህን እንፍራ። ቢያንስ እንኳን አንዳንድ ዩቱበሮች ራሱ እኔ እንደዚህ አይነት ነገር እሰራለሁ፣ በቃ ዩቱቤ ላይ ጥሩ ነገር እሰራለሁ፣ ሰውን መርዳት እፈልጋለሁ፣ ሰውን ማስተማር እፈልጋለሁ። ብዙ የአረብ ሀገር ልጆች ወላሂ ብዙ ነገር ያስቡና እንደዚህ ያን ነገር ሀገሬ ላይ ስገባ መስራት እፈልጋለሁ፣ እንደዚህ ያን ነገር ሰው መርዳት እፈልጋለሁ፣ እንደዚህ አይነት ቻናል ሆናል ቻናሌ ብለው ቻናሉን አረብ ሀገር ላይ ደም እንባ ተፍተው ግሩፕ ላይ ገፍተው ተደማምረው ሞኔታይዝ ያደርጋሉ ቻናላቸውም ማለት ነው። ከዛ እነሱ የሰውን ነው እነሱ ልበል እንጂ እኔን ትቼ እኔ እንደ ጥሩ ሰው ማለት ነው እኛ ሁላችንም ማለት ነው የሰውን ቻናል እናሳድጋለን። እኛ ግን ግሩፕ ላይ ገብተን ነው እየተደማመርን ያውም ቻናላችን አያድግልንም። እንደዛ ሆነን እንሰራና ከዛ በኋላ እይታ በሚያጣበት ሰዓት በቃ የማይሆን ነገር አሁን እኔ በእነዚህ እንደዚህ አሁን እኔ የምሰራው ነገር ወላሂ ትክክለኛ ሀላል ነው እያልኩ አይደለም፣ ሀራም ነው። አንደኛ እኔ የምሰራባቸውን ሰዎች ቪዲዮውን ቢያዩ ይቀየሙኛል ወይ አይቀየሙኝም ወይ? ይሄንን ግንዛቤ ውስጥ አድርጌ ነው የምሰራው ማለት ነው። ወላሂ ነው የምላቸው አላህን በሚያቀኝ ማለት ነው። ለምን አላህ እድሜና ጤና ሰጥቶኝ እድሉን ሰጥቶኝ ይሄ ቪዲዮ የሰራኋቸውን ሁላቸውንም ኢንሻአላህ በቃ በራሴ ታውቃላችሁ፣ አረብ ሀገር ያላችሁ ሰዎች ሁላችሁም ታውቃላችሁ እንዴት አድርጋችሁ ዩቱብ እንደምትሰሩና አይመችም። እንደማይመች እናንተ ስለምታውቁ እኔ ብዙም አላብራራላችሁም እና እኔ ራሱ ብዙ ሰው ላይ አይታችሁ እንደሆነ ዩቲዩብ ወደ ታች ገብታችሁ ብታዩ በጣት የሚቆጠር ነው እና አብዛኛውን እያጠፋሁት ነው። ከስር ብዙ እያጠፋው ነኝ ማለት ነው። እና እኔ ራሱ ምንድነው ለራሴ ቃል የገባሁት እነዚህ ቪዲዮ የምሰራባቸው ሰዎችን ይቅርታ ጠይቃቸዋለሁ። ቢያንስ እንኳን በኮሜንት 3-4 ጊዜ ያንን ሰው በድሉን እንኳን አግኝታችሁ በአካል ባታገኛችሁ ቢያንስ በኮሜንት እንኳን የእናንተ ቪዲዮ በእናንተ ላይ ቪዲዮ ሰርቻለሁ ይቅርታ ካላስ ይቅርታ ከምንም በላይ ያ ሰውዬ ግን ወይ ኮሜንቴን ተጭኖ ፕሮፋይሌን ተጭኖ ያየው ይሆናል ወይንም እንግዲህ ያ ነገር ደርሶት እንግዲህ አሁን ያነባል ኮሜንት እና ያ ነው ለዛ ነው እኔ በሰው ቪዲዮ የምሰራው እንጂ ዝም ብዬ